ፍጹም ነው እምነቴ የከፍተኛ 15 እውነተኛ ታሪኮች ቀይ ሽብር በአዲስ አበባ በነሲቡ ስብሃት ክፍል 7 ግርማ ክፍለ መስቀል በተጨማሪ ከቀይ ሽብር ትዝታ ከ33 ዓመት በኋላ ከቀበሌ 27ቱ ያቶ በዛብህ ተፈራ ልጅ ጋር ያወጋውን እነሆ። ሌላው በጣም የገረመኝና ያልጠበቅኩት ጨዋታ ከ33 ዓመት በኋላ ላውጋችሁ። ካሳንቺስ ዴንቨር ካፌ በረንዳው ላይ ሻይ እየጠጣን ስናወራ እስቲ የምታውቀውን ንገረኝ ስለው ስለ ቀይ ሽብር ወሬ ያመጣልኝና እኔ እንደውም የዚያን ጊዜ የደረሰ አይመስለኝም ነበር። 48 ዓመቴ ነው አለኝ። ምን ታውቃለህ አልኩት። ኢህአፓ ውስጥ የነበረ ዮሐንስ ስዩም ይቀጠቅጠኝ ነበር። ለምን እንደሚጠላኝ አላውቅም። ወጣት ማህበር ስመጣ በጣም በኃይለኛ ኩርኩም ይመታኛል አለ። እኔ ዮሐንስ እንዲህ ሲማታ አላውቅም። የዚህ አይነት ባህሪም ያለው አይመስለኝም አልኩት። ዮሐንስ ይቀጠቅጠኛልና በዚህ ምክንያት ጥላቻ አለኝ ነው የሚለው። አባቴ ደግሞ ጠልቶታል አለኝ። ለምን እንደጠላው ይገባኛል። 27ን ይጠላል። የታምራት አባት በዛብህ ተፈራ። እኔና ዘሪሁን ባንቲ ስለምንመሳሰል በዛብህ ዘሪሁን በንቲን እኔ መስያቸው ጠምደውኝ ነበር። ለዚህም ነው እነ ዮሐንስን እነ ነሲቡን እነ ዘሪሁንን የጠመደው። ያንንም አጂፕ ያለውን አንጃ የተባለውን ሙሉጌታንም ይጠምደው ይጠላው ነበር። ምክንያቱም ቀበሌ ውስጥ ዋናውን ሥራ የሚሰሩት እነሱ ነበሩ። የወጣት ማህበሩን ቼር የሚያደርጉት ጸሐፊ የነበሩት ሁሉንም እነሱ ነበሩ። በዛብህ ከፍተኛ 15 እስር ቤት ሲመጣ ይቺ ደሜ ይላል። ቀበቶው ላይ ደም አለ መሰለኝ። ይቺን ደሜን ሳላወጣ ይላል። ዮሐንስን እኮ እንደታሰረ ወዲያው አስገድሎታል። ካሳንቺስ ዴንቨር ካፌ በረንዳው ላይ ያለን ጨዋታችንን ከበዛብህ ልጅ ታምራት ጋር ቀጠልን። አይሄቲም አለኝ ታምራት። በጣም እጠለዋለሁ አለ። ዮሐንስን ማለቱ ነው። ቀጠልና ዮሐንስ በመናፈሻዋ ጥግ ሲወርድ አባቴ በቮልስዋገን መኪናው ከታች ከመስቀል አደባባይ ሲመጣ ያየዋል። ታጥፎ በቤተ መንግስቱ እንደገና ዞሮ መጥቶ ነው ዮሐንስን ይዞ እያንገጫገጨ ከፍተኛ ያመጣው። ከፍተኛ ይዞት ሲመጣ እነ ለምለም አይተዋል። በሽጉጥ ሰደፍ አይኑን አፉን ጓ እያደረገ ሲመታው ሃይ እያለ ሲጮህ በጣም ኢሰባዊ በሆነ ሁኔታ ሲመታው ይገናኛሉ። እነ ለምለም እንግዲህ ሞቱ እና በዛብህ እስር ቤት ይዞት ገባ። ዮሐንስንም በጣም ገርፎታል። ዮሐንስ ተገርፏል። መነሳት ሁሉ አይችልም ነበር። ለአንዳንድ ጉዳይ ተጠርተን ወደ ቢሮ ስንሄድ ነበር የማየው። ስንገባ የጀንቫይን ተቀብቷል። ሰውነቱ ከመገረፉ የተነሳ ወደ አረንጓዴነት ተለውጧል። በእንብርክክ ነው የሚንፏቀቀው። ፊቱ ሁላ ተለዋውጧል። ተስፋ መቁረጥ ፊቱ ላይ አነበብኩ። አንጋጦ ወደ ላይ ያያል። ሰው ሁላ ፊት ለፊት ማየት ያስጠላው ይመስላል። ጨዋታችንን ከታምራት በዛብህ ጋር ቀጠልን። ለምን አባትህ አልነበረም የዚያን ዕለት አልኩት። ታምራት ለትምህርት ሩሲያ ሄዶ ነበር አለኝ። እሱ ቀይሶኝ ነው። አባቱ በኢህአፓ በተሞከረበት እርምጃ የገባበትን ጥይት ለመታከም እንደነበረ እናውቃለን። ዮሐንስ ሞቷል ስለተባለ ሮጬ ሄድኩኝ አለ ታምራት። በማስከተል ሞቷል ስለተባለ ሬሳ እየዞርኩ አይ ነበር አለ። ቀጠለና እና ደግሞ ልቤ ፋና ነበር የምማረው። ከዚያ ስወጣ ሬሳ እዚያ ወድቋል ሲሉኝ ሲሄድ በጣም ደስ አለኝ አለ። ይሄ ዛሬ ቶም የምንለው። አባትህ እኮ ተሳስቷል። ዮሐንስ አባትህ ላይ አልወጣም። ጌትሽ ወይም ጌታቸው አሰፋ ነው የወጣው ይባላል። የፊታቸው ክብነት አንድ ስለሆነ ተሳስቶ ይሆን አባትህ? ያም ቢሆን ጌትሽ በጣም ጥቁር ነው አልኩት። ዮሐንስ ስኳድ አልነበረም፣ አባትህ ሙከራ ላይም አልነበረም አልኩት። በቃ እዚያው ቀበሌ ወጣት ማህበር ተሳታፊ ስለነበረ ብቻ ነው አልኩት።
እኔን ለማውራት እንደውም የሚፈራ መስሎኝ ነበር። እሱ ግና እንደ አንድ ጀብዱ አወራኝ። አልፈራኝም። ቶም ወይም ታምራት ስታዲየም ጋር ቀደም ብሎ የተመታውንም በትረ ኃይልን ሄዶ እንዳየ ነገረኝ። ተለቅ ያለ ሰው ነው። እነ ስለሺ ባቡ አስገደሉት የተባለው እግር ኳስ ተጫዋች የነበረው። ሮጬን የደረስኩት አለ ቶም። በስታዲየም በላሊበላ ሬስቶራንት በኩል ባለው መንገድ ሄጄ ሳየው ና ግባ አትግባ አይነት አለ። ወደ መኪናው አልገባም እያለ ይሟገታል በትረ ኃይል አለ ቶም። በማስከተል አነስተኛ መኪና ነው የያዙት እና ወድቆ እንደደረስኩ በፊቱ ተደፍቷል። ልክ እንደተፈለፈለ ኦቾሎኒ ጭንቅላቱ ተፈረካክሷል። አለ አይደል? ጭንቅላቱ ላይ ነው የፈረከሱት። አንጎሉና ደሙ ተቀላቅሎ እስካሁን ይታየኛል አለኝ ታምራት። ያሁኑ የካሳንቺሱ ቶም። የዚያን ጊዜ ነበርክ? እኔ እንደውም የዚያን ጊዜ እንደዚህ አትመስለኝም ነበር አልኩት። ትንሽ ሕፃን ልጅ ነበር የሚመስለኝ። በዚህ ተቋጨ ጨዋታችን። ግርማ ክፍለ መስቀል በማስከተል ከፍተኛ 15 እስር ቤት እንደተከፈተ ገድለው በየመንገዱ ስለጣሏቸው ትዝታውን እንዲህ ያስቀምጠዋል። አንድ ቀን ድንገት አዳራሽ ተጠራን። የጠራን የናዝሬቱ ከፈለኝ ነው። በዛብህ የለም። የመጀመሪያ ግድያ ዕለት ያው እንግዲህ መንግስት በስሱ መድቧል አለኝ ከፈለኝ። ሌላው የቀይ ሽብር ኮሚቴ አባል አሰፋ ፖሊሱ ካፖርት ለብሶ ካርባይን ይዟል። በከፈለኝ ንግግር ደስ ብሎት ይስቃል። የጌትሽ ለመገደል መውጣት በጣም አስደስቶታል። ለምን እንደሆነ አልገባኝም። ባሳዝነውን ነው እንኳን ጌትሽ ሚሽን ወጥቶባል ስለተባለ ቢጨክን የሚገባው። አሰፋ ካርባይኑን ጠረጴዛ ላይ ቀጠቅጣል በደስታ። ጌትሽም በጣም ተገርፏል። እንዳውም እሳት በጋዜጣ ላዩ ላይ የነደደበት ሰው እሱን ነው የማውቀው። እጁ አይታዘዝለትም። ሲጃራ ለማጨስ የከተማ ወንድም ነበር የሚያስጨሰው። ጌትሽ ጎበዝ እግር ኳስ ተጫዋች ስለነበረ ይወደዋል መሰለኝ። ጋቢ ለብሶ ቁጭ ብሎ ሲያስጨሰው ትዝ ይለኛል። ጌትሽ ጋዜጣ እላዩ ላይ አድርገው እንዳሰቃዩት አይደለም፣ ይስቃል። በዚያ ጥቁረቱ ላይ ደስ የሚል ጥርስ ያሳያል። ጌትሽ አልፈራም። አሰፋ ሲስቅ እሱም ይስቃል። የዚያን ቀን ወጥተው ተረሸኑ። አንድም ልጅ ነበረች። ቀይ አድዋ የምትሰራ የቡና ቤት ሴት አሰለፈች ትባላለች። በጣም ገርፈዋታል። ጡቷ ተጎድቶ ይታያል። ዘአማኑኤል ነው የጨከነባት። እሷ ላይ ግን በጣም ጨክኖባታል። በዚህ ግድያ አሰለፈች፣ ዮሐንስ ስዩምና ጌትሽ በአንድ ላይ ተገለው በየመንገዱ ደጅ ተጣሉ። ገዳዮቹ ገና ምኑንም አያውቁ። እስኳድ አያውቁም። መዋቅሩን አያውቁም ነበር። የፈለጉትን አሰቃይተውና ገርፈው እየመረጡ ይዘዋቸው ይወጣሉ። ተኩስም እንደሌላው ጊዜ አጠገባችን አልተሰማም። እነሱ የመጀመሪያው በየመንገዱ ላይ ከተጣሉት ውስጥ ናቸው። ወደ ካሳንቺስ ጄኔቫ አካባቢ ነው የጣሏቸው የሚባለው። ለሌሎች የተከፈለ መስዋዕትነት። የከፍተኛ 15 ቀበሌ 32ቱ ክበበው ይርዳው። ክበበው ይርዳው ትዝታውን ሲጀምር አንድ በጣም ይላል። አንድ በጣም ከሚያሳዝኑኝ ነገሮች ሁሉ ባላሰቡት ለመገደል የሚሄዱበት መንገድ ሁሉ ምን እንደሚፈጠር እንደሚገጥም የሰው ልጅ አለማወቁ አንድ ጉዳይ ሳስብ ትዝ ይለኛል። ዕድሜው በዚያ ጊዜ በእስር ቤት ከነበሩት በጣም ልጅ ነው። አጥናፉ ይባላል። የ32 ቀበሌ ወጣት ነው። ዕድሜው ከ16 ዓመት በታች እንደሆነ ፊቱ ይመሰክራል። ልቡ ግን ተራራ ነው፣ ጠንካራ ነው። አንድ ቀን በከፍተኛ እስር ቤት ውስጥ ከቀኑ 10 ሰዓት ላይ እየተጠራን ጉዳያችን እየታየ ማታ ለመረሸን ግርግር አለ። ትልቅ መዝገብ ላይ ይህንን አይነት ሁኔታዎችን ተካፍሏቸዋል በሚል የተጻፈ በየስማችን አኳያ ፈርሙ ተባልን። ለርሸና ማለት ነው። ማታ ርሸና ካለ ቀን ይህን ያደርጋሉ። 10 ሰዓት አካባቢ ላይ ተጠራው። ለማታ ግድያ ፊርማዬን አስፍሬ
ወደ መኝታ ቤቴ ተመለስኩኝ። እየተጠራ የሚፈርመውን ሰው በዚያ ሰዓት እንትና ፈረመ ይባላል። ምንም አዲስ ነገር የለውም። መደናገጥም የለብንም። ግድያውን ለምደነዋልና። እርሸና ወይም ሰው መገደል ከባድና በጣም አስፈሪ እንደሆነ ይገባናልና፣ በሰዓቱ ግን መረሸን ወይም መገደል ማለት ምንም እንዳልሆነ በዚያ ሰዓት ይሰማኝ ነበር። ፈርመን ከተመለስን በኋላ 1 ሰዓት አካባቢ ላይ የፈረሙት ልጆች እየተጠሩ ወደ 1ኛ፣ 3ኛና 5ኛ ቁጥር ይገቡ ነበር። እዚያ በሚገባበት ሰዓት ሁኔታውን ስለማናውቀው ቀደም ብለን እራት ለመብላት ወስነን እራት እየበላን ማታ ርሸና እንዳለ ነው የምናውቀው። የልጅ ባህሪ ይሁን የድፍረት ይሁን ምንም የሚሰማን ነገር አልነበረም። አንዳንድ ጊዜም የርሸና ዕድሉን ማግኘት ባለፈው በሴራው ላይ እንዳየሁት ከስቃይ ለመገላገል አጭርና ጥሩ መንገድ እንደሆነ ነበር የሚሰማኝ። ተረሽኖ መገደል ማለት በጣም ቀላል ሆኖ እረፍት ማግኘት እንደሆነ ይሰማኝ ነበር። ከመከራ ከጭንቅ መገላገል ነበርና። ምክንያቱም ሁል ጊዜ ከፍተኛ 15 ውስጥ ሰቆቃ፣ ጭንቀት፣ ግርፍ፣ እርሸና ሲደብራቸው ሌሊት ሁሉ አስወጥቶ እስረኛውን መደብደብ፣ እላዩ ላይ ውሃ ማፍሰስ፣ ጸጉሩን ላጭቶ እርስ በርሱ ማጠፋጠፍ፣ መላጣን በዱላ መምታት ሁል ጊዜ ሰቆቃ ስለሆነ ርሸና እዚያ ግቢ ውስጥ ግልግል እንደሆነ ይሰማኛል። እድሉንም ላገኙት ሰዎች ጥሩ መንገድ እንደሆነ ይሰማናል። ለማታ ርሸና እራታችንን እንበላለን። ተስፋ መቁረጥም ይሁን በዚያን ሰዓት የሚሰማን ቀለል አድርገን ያለ ጭንቅ ነበር። ገራፊው አስናቀ ኮማንደር ለአጥናፉ በጣም ጓደኛ ነው። አብረው በጋራ የሰሩት በጣም ብዙ ድርጅታዊ ሥራ ያለ ይመስለኛል። ብዙም ባላውቅም አንድ ቀን ልጆቹን በተለይ ብርሃን የተባለውን የቀበሌ 32 ልጅ ጓደኛው ነው። አብረው ብዙ ቦታ ላይ እንደተሳተፉና እንደሰሩ ይታወቃልና ልጁ ተይዞ ታስሮ በሚመጣበት ወቅት በጥይት ተመቶ ነው የመጣው። ብዙ ደም ፈሶት ስለነበር ብርሃን የሚባለው እሱን ለመግደል አንዳንድ ነገሮችን ተደብቆ ሰው ሳያየው ለመግደል የማነቅ ሙከራ አድርጎ ነበረ አስናቀ። አጥናፉም ይህንን ጉዳይ ያይና ይሰማ ነበር። አጎቱም በከፍተኛ የቀበሌ 19 ሊቀመንበር ነበርና እሱ ትንሽ ይከላከልልኛል የሚል ስሜት ነበረው። እናቅም ነበር። ሆኖም ከአስናቀ ጋር ሊስማሙ አልቻሉም። አስናቀ ገራፊ ነው። በማያገባው እየገባ ሚስጥር አውጪና አስወጪ ነው። የማያውቀውን ያየውን ማስታወስ የሚችልበት መንገድ ስለነበረው በአካባቢው ኢህአፓ ልጆች መካከል የነበረውን እንቅስቃሴዎችን እየተከታተለና እያየ ነበርና ይኖረው። በዚያ ሰዓት እዚያ ጋር ምን ታደርግ ነበር? በዚህ ቀን ከእንትና ጋር አላየውህም? እንትና ቤት ትመጣል ነበር? እንዲህ ስታደርግ አይሃል ነበር? እያለ አንዳንድ ልጆችን የማወጣጣት ዝንባሌና ነገሮችን የማባባስ ሁኔታ ላይ በማድረስ በርካታ ልጆችን እየጎዳ ሄደ። የሚያውቀውም ላይ ስለሚጨክን ብዙ ሲያንገላታን ስለሚያይ አጥናፍ የተባለ ልጅ በጋራ የሰሩትን ምስጢር በማጋለጥ አስናቀ ከካድሬዎቹ ጋር የሚያደርገውን ማሰቃየት ለማኮላሸትና በርካታዎቹን ለማትረፍ አስናቀ የሚሄድበትን አካሄድ ለመለወጥ ፈለገ። አጥናፉ ከአስናቀ ጋር በድርጅቱ የሰራቸውን አንዳንድ ክንውኖች ለመናገርና ለማውጣት ይፈልጋል። ከዚያ በፊት መጥቶ እኔን በሚያማክረኝ ሰዓት ተው፣ እንደዚህ አይነት ሁኔታዎች ሁላችንንም ሊነካኩ የሚችሉ ስለሆነ እንደገና ግርፍና ግድያ ሊያመጣ ይችላልና ተዋቸው። እሱም የራሱን ይሂድ፣ የሚችለውን ያህል ያጋልጥ፣ ይግረፍ። አንተ ግን እሱን ለማጋለጥ የምታደርገው ሌሎች ነገሮችንና ልጆችን ሊነካ ስለሚችል ተወው አልኩት። አይሆንም፣ በልጆቻችን እየተጫወተ አይኖርም። ይህንን በማጋለጥበት ሰዓት ሚስጥራቸውን ማለቱ ነው ከመርማሪነቱ ይወጣል፣ ገራፊነቱም ይቀራል፣ ድርጅቱን የማጋለጥ አዝማሚያውም ይኮላሽበታል የሚል መልስ ሰጠኝ። በጣም ብዙ ከተጨቃጨቅም በኋላ ያማከረኝም ከመከባበር ጋር በተያያዘ ነበር ያደረገው። ከመሰለህ እሺ ብዬ እኔም
ምንም ማድረግ ስለማልችል ተውኩት። አሁን ልጁ ይህንን ሄዶ ከተናገረ በኋላ አስናቀ ላይ የደረሰበት የአንድ ቀን መገለል ብቻ ነበር። ይህንን ለምን አልተናገርክም? አጥናፉ የተናገረውን ንግግር ያጋለጠህን የሰራኸው ወንጀል ስለሆነ ለምንድን ነው ያልተናገርከው? የሚል ጥያቄ ነው የደረሰበት። አንድ ቀን ገለል አደረጉት። ምክንያቱም ሊጠቅማቸው ይችላል። በዚያ ላይ ደግሞ ብዙ ጊዜ አብሯቸው እዚያ ግቢ ውስጥ ጫት ይቅም ስለነበረና በአንዳንድ ጉዳዮችም ይካፈል ስለነበረና በጓደኝነት ስለሚያዩት ከሌሎች ጉዳዮች ጋር የማያያዙን ሁኔታ ቀንሰውበት ነበር። ማለትም ጸረ አብዮት የሚለውን ጉዳይ ለሱ ቀንሰውለት ነበርና ምንም እንዳልተፈጠረ ተዉት። ወደ ዋናው ጉዳይ ልመለስና የዚያን ቀን ረሸናው በሚካሄድበት ማታ ራት እየበላን መጥቶ እኔንም እኮ ጠሩኝ፣ አንድ ቁጥር ልገባ ነው አለኝ አጥናፉ። ለምን ስለው በዚህ ጉዳይ እኮ ነው አለኝ። አጎትህስ የአብዮት ጠባቂ ሊቀመንበር የነበረው አጎትህ ስለው ጤፍ ሊገዛ ባህር ዳር ሄዷል የለም የሚል መልስ ሰጠኝ። ያድነኛል ብሎት የነበረው አጎቱ ቦታው ላይ ስላልነበረ የዚያ ዕለት ወደ አንድ ቁጥር ገባ። አንድ ቁጥርና ሁለት ቁጥር የገባ ሰው ስለሞላ እኛን ሳይጠሩን እዚያው ቀረን፣ የፈረምነውን ማለት ነው። ማታ ወደ 5-6 ሰዓት አካባቢ ይሆናል። ርሸናው ቀጠለ፣ ተተኮሰ። ማን እንደሞተ ማን እንደተረፈ ማንም ሰው አያውቅም። መብራት ከርሸናው 1 ሰዓት በፊት ጠፍቶ አደረ። ጠዋት ውጡ ተባለ። ወተን ሁሉም የሚያውቀውን ሰው በአይኑ ፍለጋ ያዘ። ብዙዎቹ እንደተረዳሁት እህቶቼም እዚያው ስለነበሩ አይናቸውን እኔ ላይ ነበር የጣሉት። ከሩቅ አዩኝ። በኋላ ሲነግሩኝ እንደተረሸንክ አይነት ስሜት ነበር የሚሰማን። ፈርመ ስለነበር አሉኝ። አጥናፉ ከልጅነት አንጻር የሰው ምስጢር ይጎዳኛል ብሎ ሳይሆን አስናቀ በማያገባው እየገባ ስንቱን ሲጎዳ አይቶ አስናቀ በሚሰራው ቆሽቶ አሮ ሁኔታውን ለመለወጥና አስናቀን ከዚያ ምርመራ ክፍል በማላቀቅ ሌሎች እፎይታ ያገኙ ዘንድ ያደረገው ጥረት የራሱ መጥፊያ ሆነ። የህይወት ልምድና አንዳንድ ነገሮች ላይ ላለመቸኮል መፈለግ ሊያመጣ የሚችለውን ጉዳት አለመለየት የሚባሉትን ነገሮች ከህይወቴ ጋር ብዙ ጊዜ ትምህርት የሰጡኝ ይመስለኛል። በህይወቴ ከሚያሳዝኑኝና ከሚቆጩኝ ነገሮች ሁሉ አንዱ የአጥናፉ አሟሟት ነው። አስናቀ የተባለውን ባለጌ በማጋለጥ በርካታ ወንድሞቹን ለማዳን ያደረገው ጥረት ወደ እሱ ዞሮ መጥቶ መስዋዕትነት እንዲከፍል አድርጎታል። በጥቅሉ የከፍተኛ 15ም ሆነ የከርቸሌ ህይወታችን በጣም አሰቃቂ የሆነ ነበር። አንድ ቀን 1000 ዓመት የሚሆንበት ግቢ ቢኖር ከፍተኛ 15 ነው። የሰው ልጅ እርስ በርሱ እንደዚህ አይነት ወንጀሎች፣ እንደዚህ አይነት ጭካኔ ያደርጋል ብዬ አላስብም። እንደዚህ አይነት ነገሮችን፣ ድርጊቶችን ከአሁን በኋላ ላያቸው አልፈልግም። ለሞት የተሰጠ እጅ። ከእስር ቤት ፍቃድ ወጥቼ እቴሜቴ ወይም ወይዘሮ አጸዳ አስጠሩኝና ቤታቸው ሄድኩኝ። በኢሃፓ ጊዜ የምንሰበሰብበትና ዲሞክራሲያዊ እትምን የምናባዛበት ክፍል እንደሆነ ተነገረኝና አንኳኩቼ ስገባ አይኔን ማመን አልቻልኩም። እቴሜቴን ሁለቱ የኢሃፓ ልጆች የገጠር አለባበስ ለብሰው እንደ ገበሬ ተጎሳቁለው ጋቢያቸውን ተከናንበው ምርኩዛቸውን ተደግፈው አየኋቸው። ተቃቀፍን፣ ተሳሳምን፣ ተላቀስን። እኔን እንደ ሞትኩ ነበርና የሰሙት በሕይወት በማየታቸው ደስ አላቸው። ጊዜ የለምና ለእኔም ለነሱም አደጋ ነውና የመጡበትን ሁኔታ ለመምከር ነው የተጠራሁት። እኔ እንደገባው የዘሪውን እህት ዜድ መጣች። አሁን ከእስር ቤት ፍቃድ ወጥቶ መመለስ በመጀመሩ ሁኔታው በመጠኑ ቀለል ብሏል። የቀይ ሽብር ግርግር እንደ ድሮ የለም። በቃ ሁሉም ነገር አልቋል፣ ደቋል ማለት ይቻላል። ድንበሩና ዘሪሁን እኛ ስንታሰር በእቴሜቴ አማካይነት ወደ ገጠር ገብተው ተደብቀው ያንን ወቅት አሳልፈው ከዚህ በኋላ
በዚህ መልኩ መቀጠል ስለሌለባቸው ለመመካከር ነበር የተጠራሁት። ሁለቱም በድርጅቱ ውስጥ ያሉበትን አውቃለሁ። ድንበሩ በሊጉ መሰረታዊ ድርጅት አባል ሲሆን ዘሪሁን በትጥቅ ክፍሉ ነው። ብዙ ካወራን የኔንም ስቃይና የእስር ቤቱን ሁኔታ የነበረውን ግፍና መከራ ካስረዳኋቸው በኋላ በአሁኑ ጊዜ ግድያም ቢቆም ማሰቃየቱም ቀነስ ቢልም እጅ ስለመስጠቱ ጉዳይ ሐሳቤን አካፈልኳቸው። ድንበሩ ብዙ ችግር ባይኖረውም ከፍተኛ 15 ሳይሆን ከፍተኛ 21 እንዲሰጥና ከዚያ በኋላ ቀበሌ መታሰሩን ሲሰማ ቢወስዱት እንደሚሻል ተመካከርን። ዘሪሁንን በተመለከተ እስካሁን ዋናውን መከራና አስቸጋሪውን ጊዜ አልፈሃልና በምንም መንገድ እጅህን እንዳትሰጥ፣ ቢቻል ተሞክሮ በሞያሌም ሆነ በሌላ ከሀገር እንድትወጣ መጣር፣ ካልሆነም ሌላ ቢቀር አካባቢ ቀይረህ የቀን ሰራተኛ ሁን እንጂ ይገሉሃል፣ አይምሩህም አልኩት፣ ሁኔታውን ይረዳ ዘንድ አጠንክሬ። ድንበሩ በሐሳቤ ሲስማማ፣ ዘሪሁን ግና ከእንግዲህ ሁሉ ነገር አብቅቷል፣ ወዲያ ወዲህ እያልኩ መንከራተቱን አልፈልግም። ምንም የምሰጣቸው መሳሪያ የማስይዘው ሰው የለም። መሳሪያውን ሁሉ ወስደውታል። የማውቃቸውንም አስረዋል፣ ገድለዋል። ከእንግዲህ ከገደሉም ራሴን ነውና ሌላ ይዤ ስለማልሄድ እጄን መስጠት ነው የምፈልገው የሚል የከረረ አቋም ያዘ። ብሞትም ግድ የለኝም ካልክ እጅህን ሰጥተህ ግደሉኝ ከምትል ወይ ከሀገር ልትወጣ ስትል ወይ አካባቢ ቀይረህ እንዲስተካከልልህ አቅም ያለው እየረዳ ስትሽሎኮሎክ ወይ ይሳካልሃል አሊያም ይዘው ይገሉሃል። ስለዚህ የምልህን ምክር ብትሰማኝ ጥሩ ነው አልኩት። እቴሜቴ በሐሳቤ ተስማሙ። እህቱ ዜድ ግን ቅር አላት። ከየእስር ቤቱ ፍቺ መጀመሩና የእኔንና የሌሎቹን ፍቃድ ወጥቶ መመለስ አይታ ከእንግዲህ የፈለገ ጊዜ ቢያስሩት እንጂ ምንም አይሆንም የሚል ድምዳሜ ውስጥ ገብታለች። የቻልኩትን ተከራከርኩ፣ ለማሳመን ሞከርኩ። ዘሪሁን ሊቀበለኝ አልቻለም። ተለያየን። ሁለቱም ከፍተኛ 21 እጃቸውን ሰጡ። ድንበሩ ወደ ከፍተኛ 15 መጥቶ ከዚያ ወደ ከርቸሌ ወርዶ ከ3 ዓመት እስር በኋላ ተለቀቀ። ዘሪሁን ባንቴ በ1978 ዓ.ም መስከረም 25 ቀን ከ8 ዓመት እስር በኋላ ከሌሎች ወደ 20 የሚጠጉ የኢሃፓ አባላትና ሌሎች ወደ 20 ከሚጠጉ የሃይማኖት አማኞችና የጀብሃ ሰዎች ጋር በደም ጥማቱ ባልጠገበው ፋሺስታዊ ደርግ እየታነቁ ከተገደሉት ውስጥ ተቆጠረ። እናትና አባቱ ዘርሁን ብለው ስም ያወጡለትን ያንን ጎምላላ ጀግና ታጋይ ዘር ደርግ በላው። ዘሪሁን ዛሬ እንደ ሌሎቹ ሰማዕታት ወገኖቻችንን አኩሪ፣ ስሙ ከመቃብር በላይ ዘር ሆኖለታል። ማዘር በከፍተኛ 15 ውስጥ ታሳሪ ብትሆንም ለታሰርነውም ሆነ ለገራፊዎቻችን ትሁትና ቅን ሐሳቢ፣ እስረኛውም አሳሪዎቹም ሳይቀር ማዘር የሚሏት ፀሐይ የምትባል ነበረች። በክብ ፊቷና ጠይም ቀለሟ ማዘር ወይም ፀሐይ ፈገግ እያለች ስትመጣ ገጽታዋና ፍንጭት ጥርሷ የእናትነት ውበቷንና ትህትናዋን ያወጣዋል። ፀሐይ እንደ ስሟ ትህትናዋ፣ አዛኝነቷ፣ እንክብካቤዋ ለእስረኛው በተለይም ተደብድበውና ተገርፈው ለተኙት ሙቀትና ብርሃን ነበረች። ማዘር ሁኔታዋ ሁሉ የእናትነት ጸባይ አላት። ተገርፈው የሚሰቃዩ ቁስለኞችን፣ በሽተኞችን ትረዳለች፣ ትንከባከባለች። ለተገረፉት ምግብና የሚያስፈልጋቸውን ከሌሎች ለምና ታበላለች። እንጨትና ስኳር ለምና ለተገረፉት ሻይ አፍልታ ትሰጣለች። አሳሪዎቻችንን ገራፊዎቻችንን ሳይቀር ቀርባ ምን ላምጣላችሁ እያለች ምግብ ለምና ታበላቸዋለች። የማዘር አሳሪዎቹን መቅረብ ለእስረኛው በጣም ጠቅሞታል። አሳሪዎቹ እንደፈለጉ እየመጡ የሚያደርጉትን ግርፊያ ያለ ዕድሜዋ በእናትነት ልመናዋ በመጠኑም ቢሆን ቀነስ አድርጎታል። ግድያ መቆም። ፋሽስታዊው ወታደራዊ አገዛዝ ደርግ ስልጣኑን ከጨበጠበት ከ1967 ዓ.ም ጀምሮ ለየት ያለ አመለካከት ያላቸውን አድሃሪ፣ በዝባዥ፣ አሻጥረኛ፣ ቅጥረኛ፣ ተገንጣይ የሚል
ተቀጽላ በመስጠት ሁሉንም በጸረ አብዮተኛነት በሀገር ላይ የመጡ ጠላቶች በማለት ማሰር፣ ማሰቃየትና ውስጥ ውስጡን መግደል የጀመረው ገና ከጅምሩ ነው። እስርና ግድያው መጠኑን አስፍቶ በየትኛውም ሀገሪቷ ክልል በነፃ እርምጃ የተጀመረው ግድያ ወደ ጅምላ ማሰቃየትና ሰፊ የግድያ ዘመቻ ተሸጋገረ። ደርግ ማሰቃያና መግደያ እስር ቤቶችን በየአካባቢው በማቋቋም ያሰጋኛል ያለውን ሁላ በጅምላ አጎረ። በተለይ ወጣቶች፣ ተማሪዎችና ሕፃናት ዋና ዋና ተጠቂዎች ሆኑ። ሳይታሰሩ በየቀበሌው ውር ውር የሚሉ ወጣቶች እንዴት ሊሆን ይችላል ተብሎ ቀበሌዎች ቁም ስቅላቸውን ያሳያቸዋል። በየከፍተኞቹ የተካሄደው የየቀኑ ግድያና ማሸበር የበርካታ ቤተሰቦችን ቤት ዘጋ። በርካታዎችን ልጅ አልባ አደረገ። ተስፋቸውን ነጠቀ። ሕፃናትን አባትና እናት አሳጣ። የፋሽስቶች አረመናዊ ተግባርና የግድያው ስፋት መተማመንን አጠፋ። እንኳን ከጓደኛ ከወንድም እህት ያለን መሳሳቅ፣ ጨዋታን፣ ኩራትን፣ ልፊያን ነጠቀ። ዝምታን፣ ቁጭትን፣ ትካዜን፣ መብከንከንን በብዙዎች ላይ ጥሎ ሄደ። በየቤቱና በሀገር ደረጃ ሊመቱት ሲሉ ገመድ የሚያቀብል፣ ሊገሉት ሲሉ አቀባብሎ የሚሰጥ ስነ ልቦናው የተሰበረ ዜጋ የቀይ ሽብር ውጤት ሆነ። ይውደም ሲሉት ግራ እጁን ከፍ አድርጎ ይውደም የሚል፣ ይለምልም ሲሉት ያንኑ የሚደግም፣ እንዴት፣ ለምን የሚሉ ቃላቶች የራቁትና አሜን በማለት ሰጥ ለጥ ብሎ የሚገዛ ትውልድ የቀይ ሽብር ጥይት ድብደባ ውጤት ሆነ። ፋሽስት ደርግ አሁን እንደፈለገው የሚጨፍርበት፣ የሚጋልበው፣ እንደ እንስሳ የሚነዳውን በጥይቱ አግኝቷልና፣ በዱላው ማርኳልና፣ በግድያው አንበርክኳልና፣ ኢህአፓን አሽመድምዷልና በመቶ ሺህ የሚገመት ወጣት ያለቀበት የጅምላ ግድያው ወደ ሚያዝያ 1971 ዓ.ም መጨረሻ ላይ በሌሎች ክፍለ ሀገሮች ቢቀጥልም በአዲስ አበባ ከፍተኞች ጋብ አለ። የግድያ መቆም ሁኔታውን የከፍተኛ 15 እስረኛ የነበረው ክፍሉ ከተማ እንዲህ ያስቀምጠዋል። ግንቦት 1970 ዓ.ም አጋማሽ ላይ ደርግ ለሁሉም ቀበሌዎች ግድያ እንዲያቆሙ ትዕዛዝ ሲያስተላልፍ እነ ከፈለኝ አበዱ፣ በንዴት ተቃጠሉ። ደርግም ይህን ትዕዛዝ ያስተላለፈው በውጭ መንግስታት ግፊት እንደነበረ ይገመታል። በዚህ ጊዜ ከፈለኝ የ35 ሰዎች ስም ዝርዝር፣ የፓርቲ አባላትን፣ የምልምል ስኳድ ስም በቀይ ሽብር ጊዜ መገደል ሲገባቸው ያልተገደሉ ብሎ አስፈርሞን ወደ ደርግ ላከ። ደርግ ጉዳዩን እንደማይቀበለው እምቢ ብሎ መለሰለት። ከፈለኝ በተደጋጋሚ 3 ጊዜ በስማችን አቅጣጫ እያስፈረመ ለደርግ አስተላለፈ። የእኔ ስም ሁለተኛ ተራ ቁጥር ላይ ነበር። ደርግም እምቢታ ምላሹን ሰጠ። በዚህ ጊዜ እናንተን ማን ይነካል? ደርጉም የእናንተ ደጋፊ ነው ብሎ ሲደነፋ ሰምቼዋለሁ። የቀድሞ የደርግ አባል ደበላ ዲንሳ በየከፍተኛው እየዞረ ሲናገር እኛ የታሰረው እንዳይገደል ስንሞክር ከፍተኛ 15ቶቹ ግን እንድንገድል ትዕዛዝ ይሰጠን ይላሉ ብሎ ሲናገር ከፍተኛ 25 የታሰረ ዘመዴ ነግሮኛል። በየከፍተኞቹ የሚካሄደው ግድያ መቆም የየከፍተኞቹን ቀይ ሽብር ኮሚቴ ገዳይ አባላት አስደነገጠ፣ አበሳጨ። ቀይ ሽብር ለዘላለም ይኖር መፈክራቸው ዕድሜ ልክ በእስረኛው ምግብ እያገሱና እየገደሉ የመኖር ህልማቸው ወደ አውሬነት የተቀየረው ባህሪያቸው ደም ያስፈልገዋልና እንዴት ይቀበሉት? ቀይ ሽብር እንደቆመ ከፈለኝ አማረ ከተማን የታሰረበት ክፍል መስኮት ላይ ቆሞ ያየዋል። ከፈለኝ ተንደርድሮ መጥቶ በጥፊ መታውና አንተን ሳልገድል ቀይ ሽብር ይቁም ብሎ የተቆጨው ሁኔታ ትዝ ይለኛል። ግርማ ክፍለ መስቀል እንደተናገረው ሞት የየዕለት ቀለቡ የሆነው እስረኛም
የተራ ጉዳይ እንጂ የሁሉም ዕጣ ፈንታ እንደሆነ በመቀበል ገዳዮቹን ንቆ እንደሳቀ፣ እንደተጫወተ፣ እንደኮመከ እየተጠራ መገደሉን ለመድ ነው። በዚህ ሁኔታ ላይ ግድያው ድንገት ቆመ ሲባል ምንም ቢሆን ያለቀው አልቆ ሌላው ቢያንስ ለቤተሰቡ መትረፉ የእነሱንም ስቃይ ይቀርፋልና በጥሞና ተቀብሎት ለረዥም እስር ሁሉም ዝግጁ ሆነ። እንደ ግዙፍና ተአምር ይታይ የነበረው ኢህአፓ ከስሩ እንደተገነደሰ ዛፍ በወራት ውስጥ ዥው ብሎ ሳንወድ በግድ አብዛኞቻችን እውነት ሆነ እንዴ ብለን ትዝታን ቋጣሪ ሆንን። እየመረረን እውነታውን መዋጥ ተገደድን። ድሉ በሐዘን ታጀበ። ፍጹም ነው እምነቴ፣ ቀይ ሽብር፣ የከፍተኛ 15 እውነተኛ ታሪኮች በነሲቡ ስብሃት ወይም አሉላ መስከረም 2007 ዓ.ም ላይ ከታተመው መጽሐፍ ታሪኩን አገኘንላችሁ። ውድ የኢትዮ ትዝታ ቤተሰቦች በታሪኩ ላይ ሐሳብ አስተያየት ካላችሁ በሐሳብ መስጫው ላይ ንገሩን። ለታሪኩ ተካፋይና ለመጽሐፉ ደራሲ ለሆነው ለነሲቡ ስብሃት ወይም አሉላም ጥያቄ ካላችሁ በሐሳብ መስጫው ላይ ንገሩን። እኛም አሉላን እንጠይቀዋለን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።